እኔ የምልህ ስማ፣ አሁን ወንድሜ ይመጣ እሱ የምለውን ነገር እንዳትቀበሉ። ምን ማለት መንፈስ ቢያወራስ እና ታዲያ እንዴ በሷ ድምጽ እኮ ተደርጎ መንፈስ ትድን ነው የሚፈልግ። ራሷ ወንድም እንኳን ማዳን አልቻለም። እሷም በቃ እኔ ምን አባቴ ነው እሺ የማደርገው? እንዳታስገቡት እንዳታስገቡት። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ያው ተመልሰን መተናል እና ቤተሰቦች ያው ሰሞኑን እየተፈጠሩ ያሉትን ነገሮች ሁላችሁም እያያችሁ ነው። የተቻለኝን እየሞከርኩ ነው እናቴን ለማዳን። በቃ ቢከፋኝም ጥሩ ስሜት ላይም ባልሆንም በቃ ራሴን እንደምንም ብዬ እንትን እያልኩኝ በቃ እናቴን የምትድንበትን ነገር እየሞከርኩ ነው ቤተሰቦች። ግን እነዛ ነገሮች ደግሞ እየተሳኩልን አይደለም። በቃ ለማሳካት በጣም እየጣርኩ ነው በጣም ግን በቃ ለምን እንደሆነ አላቅም እየከሸፈብን ነው። አንተም እዚህ ጋር የምታደርገው ነገር ጥሩ አይደለም ናት። በቃ አይተሃል ባለፈው አይደል እንዴ ጭራሽ ፖሊስ ቤት ድረስ ሲመጣብን እኔ እናቴን ሳላድን ልታሰርቆኝ። እኔ እንደዛ አስቤ አይደለም። ይኸውልህ እኔ በየቀኑ ሰው እንዲወቅሰኝ አይደለም ፈልገው በቃ ጠላቴ መበቀል ስላለብኝ ነው። እሱን ደግሞ ታውቃለህ። በዚህ መሀል ደግሞ ያው መጥፎ ነገርም እየሰራን ቢሆን ችግሮች መፈጠራቸው አይቀርም። በቃ ያንን ነገር ደግሞ መቀበል አለብን ብዬ በቀል በቀል የምትለውን ታው በቃ በቀል እኮ የእግዚአብሔር ነው አይደል? እኔ ልበቀል ብል እኮ ብዙ ሰዎችን መግደል ሁላ እኮ አለብኝ። ግን ደግሞ በቃ ይሁን እንዴ በቀል የእግዚአብሔር ነው። ራሱ እግዚአብሔር የእጃቸውን ይሰጣቸዋል። በቃ እናቴም እንዲህ ለሆነችበት እንደዚህ ለምንሰቃይበት ሁላችንም እንዲህ ለተበታተንበት ደግሞም ለበጎም ሊሆን ይችላል። በቃ እናንተ አይደላችሁ እንዴ ዛኔ ራሴን እንኳን ላጠፋ ስል ተው ሁሉም ነገር ለበጎ ነው ያላችሁ። በቃ አሁን ደግሞ አንተ ለበቀል መነሳሳት የለብም ናቲ። ነገሮችን በእርጋታ እኛ እኮ ህጻናት እኮ አይደለንም ማለት ነው። ብቻ ይሄ እሱን አሁን ዝም ብለን ድንገት የምንወጣበት ነገር አይደለም ባጭሩ። አሁን እዚህ ጋር አጎትህም ቢሆን ያንተ አጎትህም ቢሆን አድርጎን የሄደውን ነገር ታውቃለህ። ሌላውን ተው እንደዛ ተጫውቶብን ነው አይደል ሌላው። ስለዚህ አሁን እዚህ ጋር ማንንም ማመን አያስፈልግም። በቃ እኔ ማንንም አላምንም ከዚህ በኋላ። እንዴ ምን ማለት ነው ማንንም አላምንም? በቃ ማንንም ማመን አልችልም አላምንም። ይሄ እያየን እኮ ነው። እሱ አጎቱ ድረስ እዚህ ቤት ድረስ መጥቶ እንደዚህ የሚጫወትብን ከሆነ የምናስጠጋው ሰው የሚጫወትብን ከሆነ የኛ የምንለው ሰው የሚጫወትብን ከሆነ ሰው ማመን አያስፈልግም ማለት ነው። በቃ አንተን ሳሚና ምን ሆነ እንዴ? ሳሚ አዳነ እኮ እኔ እኮ ድኛለሁ እኮ እሱን አልካድኩም እኮ። እና ታዲያ ሌላ ምንድን ነው? ብቻ አሁን ግራ እየገባኝ ያለው ነገር እሱ አንደኛ አጎትህም ቢሆን ለምንድን ነው ከዛ በኋላ እኔ አይቼውም ሰምቼውም አላውቅም። ለናቲ በቃ አጎቴ የሚያደርገው ነገር እኮ አለ አይደለ? እሱንም ምንም ማድረግ አንችልም። እኔ ለምን እንደመጣም ማውቀው ታሪክ የለም። በቃ እንደዚህ አይነት ነገር ከየት እንዳመጣ አሁን እሷ ብትኖር ኖር ነው እንጂ ምን ማለት ነው ከየት እንዳመጣ አላውቅም ማለት እና ታዲያ ከየት አውቃለሁ? ኢክራም እኔ እንደዚህ እንደሚያፈዝ ነገር ቤተሰባችን ላይ አንድ ቀንም እኔ ሰምቼ አላውቅም። እኔ እንደዚህ እኔን ራሱ እንደዛ በመሞከሩ ብቻ መጠርጠር ነበረባቸው። አይገርማችሁ? የት ልትሄጂ ነው ደግሞ? ምን ሆነሽ ነው ግን? ግን ምን ፈልገሽ ነው? ምን ምን ላድርግሽ? እኔ እኮ ናቲ የምትነግረኝ ምልክቶችን ምንም እየተግባባን አይደለም። የሆነ ምልክት የሆነ ነገር ሊፈጠር ሲል ምልክት ታሳየኛለች፣ ግን ደግሞ እኔ አይገባኝም ያ ነገር እኮ። ለምን መረዳት እኮ እንኳን እየቻልን አይደለም። በተለይ እየቻልክ አይደለም እሷን መረዳት። የሆነ ነገር ሊፈጠር ሲል የምታደርገው ነገር አለ። አዎ ባለፈው አላየህም እንዴ በሩን ገንጥላ ልትወጣ
አሁንም ደግሞ ልክ የሆነ ነገር አድርግ እያለችኝ እኮ እየገፋችኝ አያት። ምንድነው ገን በመስኮት የተዘለለ እንዴ? ቆይ ሌላ መተት አገኘች እንዴ? ሳሚ እንደዚህ አትበል። ምንድነው የምታገኘው? ባለፈው ያገኘችው ነገር ነው እንዴ? ይሄ ምንድነው ገን ችግር አለ? ቆይ እዚህ ቤትማ እኔ የሆነ ነገር አለ። ምንድነው? ቆይ ለምንድነው ቤቱን አውጥተን ምናምን እንፈትሸው? የት ነው የምንፈትሸው እንዴ? ምንድነው የምንፈትሸው? ስንቱን ፈትሸን እንችላለን? ሁሉንም ነው እንዴ? እኔማ ጸበል ረጨው። ከዛ በኋላ እንዳለ ቤቱን ቄስም ጠራው አስረጨው። መተት ካገኘች በኋላ ሻውን ምንድነው የምናደርገው? እንደዚህ እየሆነች ምን አውቃለሁ እኔ። ስማ ናቲ፣ ይኸውልህ አጎትየው እመጣለሁ ብሏል። የምርህን ነው? ከዛ በኋላ እንዲመጣ ፈቀድክለት? እመጣለሁ ብሏል። እና ደግሞ ማናግራችሁ ነገር አለ፣ ስለ መድኃኒቱ የምናወራው ነገር አለ ምናምን ብሎ ቴክስት ጻፈልኝ። ምንድነው ስለ መድኃኒቱ? ምን አውቃለሁ እኔ ስለ መድኃኒቱ የሆነ የማወራችሁ ነገር አለ ብሏል። ብቻ ምን እኔ ግራ ገብቶኛል። ይሰጣል ነው? እኔ አላውቅም። ብቻ ተሰብስባችሁ ጠብቁኝ፣ እነሱም ማየት አለባቸው። ምንድነው? ቆይ ምን ፈልጋ ነው? በእግዚአብሔር በጣም ግራ መጋባት ስሜት ውስጥ ነው። ሌሊት እኮ አታስተኛኝም ኢክራም። ሌሊት እንደማንተኛ ታውቂያለሽ። እስቲ አሁን አንድ መፍትሄ አንድ እንደው አዳሚ ከብደና መፍትሄ የምትለው እንዴ? እና ታዲያ መፍትሄ እኮ ማምጣት ከብዶን እኮ ነው እዚህ እየተልፈሰፈስን ያለው። እኮ መፍትሄ ትላለህ። መፍትሄ አመጣና ታዲያ ምን አመጣን? እስቲ አንድ አንቺ ያመጣሽውን ነገር ንገሪ። ናት ይኸው ምን እንደሚል። አንቺ እኮ በአንቺ ምክንያት እኮ ነው እዚህ ኮተት ውስጥ ነገር ውስጥ መተት። ስለ መተት እኔ ምንም ማውቀው ታሪክ አልነበረም። አንቺ ከመጣሽ በኋላ ነው እኔ መፍዘዝን እንኳን ያየሁት። እኔ ነኝ ፈዘዝኩ እንዴ? አጎቴ ነው ግን በቃ አንቺ ታዲያ እኔ ላይ አትለጥፍ። እስቲ አንድ ያመጣሽው መፍትሄ ናቲ። እስቲ እቺ ልጅ ከመጣሽ በኋላ አይደል ያውላ እኔ እኮ ይኸውልሽ እንደ ናቲ በቀል ባስብ ኖሮ ማለት መጀመሪያ እኔ እንደ ናቲ ያ ጥቁሩን ሰውዬ እንዳገተው አስሬ ነበር ምገርፍሽ። አስራህ እኮ ገርፈህ ምን ቀረ? አሁን ወንድሜ ይመጣል የምላችሁ ነገር ስላለ ምንም በፍጹም እንዳትቀበሉት። እሱ ማለት እኮ በቃ አሁን ይመጣል። እሱ ስለሚመጣ የምላችሁ ነገር ስላለ ምንም እንዳትቀበሉት። ምን ሊለን ነው ግን? በፍጹም እንዳሰሙት። እሱ እንዴ አንቺ በምን አወቅሽ? ሲጀመር መምጣቱን እራሱ በምን አወቅሽ? እንዴት ነው የማታውቀው? ያማል እንዴ? እና ታዲያ በምን አወቀች? እንዴት ልታውቅ ትችላለች? ምን ማለት ነው? እንዴት ልታውቅ ትችላለች? እንዴት ነው የማታውቀው? እንዴት ታውቃለች? ምን ጠንቋይ አይደለች እሷ? ግን ሞኝ ነገር ነው። አንተ እንደ አዲስ ለአንተ ማስረዳት አለብን እንዴ ነገሮችን? አልገባኝም። ለምን አትነግረኝም ታዲያ አንተ? እሷ ምንም የማታውቀው ነገር የለም። አታውቅም ነው አንተ? ግን ለምንድን ነው የሚመጣው እሱ? ለዚህ ነው ልስቶን የነበረው እኮ። ለዚህ እኮ ነው እንዴ? የሆነ ምልክት እኮ ታሳያለች እሷ፣ ግን እኛ አይገባንም። አይገባህም አንተ። አንቺ ገብቶሻል? አንቺ አልገባኝም። ግን ደነዝ ቆይ ግን ምንድን ነው የሚለን? ሲጀመር ምን ሊለን ነው የሚመጣው? ግን በቃ አትምጣ በለው። ወደ በር እኮ እንዲያየች እኮ አትምጣ በለው። ስለ መድኃኒቱ እኮ ነው ያለ። ምን ሊሰራ ነው የሚመጣው? እምቢ አለችኝ። ግን ለምንድን ነው የሚመጣው? ምን ሊሰራ ነው የሚመጣው? እሺ የሆነ ነገር አውርተሽ ለምን ዝም ትይናለሽ? ለምን እስከ መጨረሻው? እኔ ግራም የሚገባኝ ነገር የሆነ ነገር ታወራና እስከ መጨረሻው አትነግረን። እኔ እኮ ይኸውልህ ናቲ ግራም ይገባኛል አንዳንዴ። ሙሉ ለሙሉ እሷ የምታወራው ነገር መንፈስስ ቢሆን መንፈስ ቢያወራስ እና ታዲያ እንዴ በእሷ ድምፅ እኮ ተደርጎ መንፈስ ብዬሃለሁ። አትምጣ በለው ወይ አትምጣ በለው አይሻልም? አይችልም እኮ መናገር የማይችል አጎትህን አስወጥተህ። እኔ እንደውም እኮ ቅድም ወደ ቤት መልሰውና በቃ ይቅርታ አድርገንለት የሆነውን ነገር እንትን እንበልልን። እራሱ እኮ ነው የሄደው የወጣው ናቲ።
ራሱን ማን የወጣው ቢያንስ ለምን እንደዚህ እንዳደረገ እንጠይቀውና በቃ ይቅርታ ማድረግ ካለብን ይቅርታ እንድናደርግለት ምናምን እያሰብኩ ነበር። ይቅርታ እኔ እኮ አይደለም እኮ የጠራሁት ራሱ ነው እመጣለሁ ቴክስት ጻፈ። ስለ መድኃኒቱ የምናወራው ነገር አለ አይደል? መጀመሪያ ምንድነው የምናወራው? እንደዛ አፍዝዘን በጣም ባለጌ እኔ ተናድጄ ሰደብኩት። እንዴት እንደዛ አፍዝዘን ትጠፋለህ ምናምን ብዬ ስናገረው እኔ ያሰብኩት ነገር አለ። ስለ መድኃኒቱ መጥቼ አወራለሁ። ናቲ የሚኖር እሷም ትኖር፣ ግን ያ ልጅ እንዳይኖር ስላለኝ ይዘዲን ራሱ ያልጠሩት። ይዘዲን ለምን? ቆይ ይዘዲን ለምንድን ነው የማይኖረው? ቆይ ምን አውቃለሁ እኔ አንቺን ልጠይቅሽ እንጂ እኔ ምንድን ነው ምን ሆነሽ ነው? ቆይ ምን ሆነሽ ነው? ቆይ ግን ችግር አለ አይደለም? ንገሪኝ እሺ። ናቲ ምንድን ነው የምትነግርህ እንዴ? በቃ እንዲያወራች እኮ አሚ ምንድን ነው ዝም ብለህ ዳርቃ የቆምከው? ወይ የሆነ መፍትሄ እናምጣ እያልኩህ ሲመጣ የሚላችሁን ነገር እንዳታረጉ እንዳትቀበሉት አለች። ምንድን ነው ሲመጣ የሚለን ነገር? ቆይ እኛ ለምንድን ነው የምንጨነቀው? ምንድን ነው እየተፈጠረብን ያለው? እኔ ግራ ገብቶኛል ናቲ። ገኒ ምንድን ነው የሚለን? መጡ ምን ሊለን ነው? ቆይ መጥቶ ምንድን ነው የሚነግረን? እናቴ ገን መድኃኒቱን አሁን ምንድን ነው መድኃኒቱን ይዞ ይመጣል? ምን አውቃለሁ እግዚአብሔር። እኔ አይኗን እንኳን ሳይ እንዴት እንደማዝን እግዚአብሔር በጣም ነው የሚከፋኝ። በቃ አሁን ደግሞ በጣም እየናፈቀችኝ ነው ናቲ። አሁን ራሱ ከስንት ጊዜ በኋላ አወራች። ተመስገን እና መስገን ቢያንስ በዚህ በማውራት ናቲ ስላወራሽ ብቻ ሁሉ ነገር የሚሆን ይመስላል? ሳሚ ለምንድን ነው ተስፋ የምትቆርጠው እንዴ? እሺ ሌላ ነገር ልጠይቅሽ። እሺ በቃ ሳሚ በእናትሽ ወደዛ አትንኪ። ሁሉም በዙሪያ የሚመጡት እንዳለ በቃ እኔን ለመጉዳት እናቴ እንዳትድን ነው የሚፈልጉት። ያው አታለቃቅስ። እሷ ስታለቃቅስ አትፈልግም። የራሷ ወንድም እንኳን ማዳን አልቻለም። እሷን በቃ እኔ ምን አባቴ ነው እሺ ማረገው? ይሄው ሊያዋራን እየመጣ እንዴ? አንተ ምንድነው ተስፋ የምትቆርጠው? ገና ምንም ሳታይ አሁንም ሌላ የቀረ ነገር አለ? ንገሪን። በጣም እየከፋኝ ነው ናቲ። በቃ በእናትሽ ተይኝ። ይክረም የሆነ የቀረ ነገር አለ። እንጠይቃት። ሳሚ ዝም ብለህ ምንድን ነው የምታለቅሰው? ምንም እኮ ይኸውልህ ናቲ ይከፋታል እኮ በቃ። ምንድን ነው የሚያስለቅስ? አታልቅስ አንተ። እንደምን አላለቅስም ግን እኔ እኮ እንደዚህ ሆነሽ ሳይሽ ብቻ ስማ። እኔ የምልህን እኮ ስለማሰማ ነው። አንቺንም እኮ እየሰማሁ እኮ ነው ግን በቃ አይሆንም። ምንድን ነው የምሰማ? የምሰማ ነገር የለም። እኔ የምልህን ስማ። ማልቀስ ትርጉም የለውም። አለቃቀሱን ትተህ ምልህን አድርግ። ገባህ? ብትልህ ከገባህ እየደገምኩልህ ያለው ለዛ አሁን እኮ ናቲ ምንም አለና ከጎኔ ይምጣ እንስማዋ። ናቲ ይምጣና የሚለውን ነገር እንስማ። እንዳታረጉ ተብለናል። ምንም ነገር አናደርግም። ሰምተሃል? እየሰማ ነው አይደል? ግን ደግሞ ማለትም ወሳኝ ነገር ቢሆን ስለመስማማ ምን ተፈጥሮ ነው? ቆይ ምንድነው ግን ችግር አለ እንዴ? ለምንድነው ቆይ እንዳይመጣ የፈለግሽው? ይሄን ያክል አንቺ የፈራሽው ግን የሆነ ነገር ሊፈጠር ነው መሰለኝ። እኔ ፈርቻለሁ። እና ታዲያ ይቅር እንዴ አይምጣ። ስለ መድኃኒቱ እኮ ወይ ከሰጠንም እኮ ብዬ ነው ናቲ። ጣጣ ውስጥ ነው የገባነው። በእግዚአብሔር አንተ መድኃኒቱ ይሰጠናል ብለህ ታስባለህ? እኔ እኮ ይኸውልሽ አሁን የተጠራጠርኩት ወይ ድንገት አዝኖላት እንኳን ከሰጣት ብዬ እኮ ነው። እሷ ደግሞ የሚለን ነገር እሺ እንዳትለው አለች እኮ። ወሳኝ ነገር ቢሆንስ እኮ አሁን እባክህ ይምጣ በቃ። እንዴ እንወስናለን እኛ እንዴ እኮ ይምጣ በቃ ይምጣ። ናቲ ሲጀመር መጥቷል እንጂ ምን ይሄን እዚህ ደርሷል። ቆይቷል። እመጣለሁ ተዘጋጅ ምናምን ካለኝ ምንድነው
ዱላ ይዘን ነው የምንዘጋጀው? አይደለም እነሱን ሰብስብና ጠብቀኝ ነው ያለው። አለን እኮ ነው በቃ ናቲ እኔ ፈርቻለሁ። የሆነ ነገር ይፈጠራል። በቃ እኔም ፈርቻለሁ ናቲ። በእግዚአብሔር ግን በቃ ተረጋግተህ አንተ እኔን አረጋጋኝ እንጂ ጭራሽ ታስፈራለህ። እኔ እንደዚህ መጥቶ የሆነ ነገር እንዲጫወትብን አልፈልግም። በቃ ይጮትብናል። ለመጨረሻ ጊዜ ነው ዛሬ። እኔ እንዳንተ ራቁቴን አስወልቆኝ ምናምን እንትን መሆን አልፈልግም። እና የጸሎት መጽሐፍ ምናምን እናዘጋጅ። በቃ እኔ አልፈልግም። ምንድነው የምትንበጫበጩት? እኔ እንደዚህ ልብሴን አውልቄ ምናምን እንደሱ ማበድ ድጋሜ አልፈልግም። ማን ነው የሚያሳብድ? ማን ነው ንገረኝ። ማን ነው ከዚህ በፊት እብድም ጅልም አድርጎ ነው ሄደው? ይኸውልህ አሁን ለመጨረሻ ጊዜ ነው። በቃ ተረጋግታችሁ እንጠብቀዋለን። ይምጣ የሚለውን እንሰማለን። እንዳታደርጉ ብላለች፣ አናደርግም። አለቀ በቃ። ምንድነው የምትንበጫበጩት? አንተም በቃ ምንድነው የምትፈራው? አታልቅስ፣ ዝም በሉ የሚለውን እንሰማለን። እሺ ቢያንስ አንድ ሰው ይደበቅ በቃ። ለምንድነው ለምን ምን እንደሚያስፈራ ናቲ? በቃ እመጣለሁ ብሏል አይደል? ልብሴን አውልቄ ታየኸዋ እኮ እንደዛ ከፈራችሁ መጽሐፍ ቅዱስ እናዘጋጅ። ምንድነው ሳሚ? እና ታዲያ መንፈሱ እንዲከላከልልን እኮ ማነው? ታይገር እንዳታስገቡት ቤት ውስጥ ለምን ምን አረገ? ቆይ ለምንድን ነው እንዳታስገቡት የምትይኝ? እኔ አልገባኝም እኮ። በቃ እንዳታስገቡት ብያለሁ። እንዳታስገቡ። ቆይ አንተ ሲጀመር ባለፈው ምን አይነት ሰው ነህ? ቆይ አንተ ባለፈው እንደዛ አፍዝዘን ሄድከው ምን አድርገን ነው? ያማል እንደ አንተ የገነት ወንድም ነህ? ቆይ እንደዚህ አይነት ሰው ነበርክ? እኔ ሳቅህ እኮ እንደዚህ አልነበርክም አይደል? እኔንም እኮ አንድ ላይ አፍዝዘኝ ሄዳለ። ይኸውልህ ምንም እኔን እንደዚህ አትበልም። እኔ አምኜ ነበር አይደለ? ጥሩ ሰው መስለኝ ነበር። እዚህ ጋር ተጫውተህብን ሄድክ። ገና ሳሚ ለምንድን ነው የምታስገቡት ቤት ውስጥ? እኔ ምን ላድርግ ታዲያ? ገና ይኸው በቃ መጣረን እንዴ? አታስገቡት፣ አስወጣ። ቆይ ይኸውልሽ ኢክራም ስለ መድኃኒቱ ሊያወራን ነው የመጣው። አትግባ ተባለ እኮ። ስለዚህ ውጣ። መንፈስ ሊሆን ይችላል። እሷ የምትለውን ሁሉ አትመኑ። ናውጣ ወንድሜ ውጣ ተብለሃል። ይኸውልሽ እረፊ ኢክራም። ይኸውልህ አንተ ደግሞ ማለት ነው ቆይ ምን ከየት አምጥተህ ነው የሚያፈዘው መድኃኒት ራሱ እንደዚህ ያደረግህ? እንደዚህ ተጫውተህብን ሄድኩ። ከየት ያመጣው? እኔ ልብሴን እንኳን እስካውልቅ ድረስ ምን አይነት ሰው ነህ አንተ? ለምንድን ነው የማይወጣው? ውጣ ብላለች እኮ ውጣለች። መውጣት የለበትም። አንቺ ደግሞ አይንሽ እንደለጠፈልሽ መድኃኒቱን ሊሰጠን ነው የመጣው። ምንድነው መድኃኒቱን ሊሰጠን? ቆይ ይኸውልህ ስማኝ እሺ፣ ችግር የለውም። ላለፈው ነገር ይቅርታ እናደርግልሃለን። አሁን ግን የምንልህን ነገር ስማ። አሁን እዚህ ነበረች ገኒ፣ አንተን ስታይ አስወጡት አለች። ልትወጣ ነበረ፣ ከዛ ሄዳ ተኛች። ጭራሽ አሁን ግን አታስገድዳት። አንተ አልፈለገችም ማየት በቃ እሱ ነው መጣች። አስወጡት፣ ከቤት አስወጡት። አንተ ውጣ እያለች እኮ ነው። እንዳልነካኝ ውጣ። ይኸውልሽ ገን ስለ መድኃኒቱ ሊያወራ ነው የመጣው። ማሚ ምንድነው ከገነት ትበልጣለህ? ውጣ አለ ይውጣ አለ። መንፈስ ነው ሊያወራ የሚችለው። ሴትዮ ዝም ብለሽ አፍሽ ላይ የመጣውን ነገር አትናት እኮ። ምንድነው ዛሬ መንፈስ የምትለው አንተ? ይኸውልህ እኔ ሙሉ ለሙሉ ላምናት አልችልም ገነት። ምክንያቱም ከዚህ በፊት አንተና ኢክራም ስትጋቡ ድናለሁ አለች። መቼ ያው እንደዚህ ሆና ቀረች። እኔም ከእሷ ጋር ተጋብቼ ቀሩ አይደል እንዴ? ግን አሁን እኮ እሱ ሲመጣ አልፈለገችም። እየነገረችህ እኮ ነው። አብራን ነበረች እስካሁን። ነገርኩሽ፣ ከአንድም ሶስቴ እኮ እየነገርኩሽ ማለት። ሲመጣ እንትን አለች ሄደች። ቆይ ስማ አንተ አትንካት፣ እንዳነካት ይኸውልህ በቃ ስለ መድኃኒት ነው አይደል ልታወራኝ የመጣው? እኛን አውራ። እሱን ቁጭ ብላ አዋራኝና ትሄዳለህ። በቃ ሌላ ነገር ይሄ ዱቄት ምናምን ነፋባቸዋለሁ ብትል ይኸውልህ እዚህ ጋር ሌላ ታሪክ ነው የሚፈጠረው። ስርዓትህ ነች። ምን እየሆንክ ነው? ዛሬም አፍዞ እሷን ይዞ ሊወጣ እንዳይሆን የመጣው። ቆይ ጸሎት መጽሐፍ ይችላል። መጠንቀቅ አለብን። ምንድን ነው የምትጨቃጨቁት?
አንተ ለምንድን ነው እንደዛ ያደረከው? ንገረኝ እስኪ ንገረኝ እስኪ። ጥሩ እየሆንኩለት አይደለም። ቢያንስ እንጠይቀው፣ ይቅርታ እናድርግለት። ለምን እንደዚህ እንዳደረገ ንገረን እስኪ። ለምንድን ነው እንደዚህ ያደረገው? ለማንም አትናገርማ። ለናት ነው የምትናገረው። ያስክ ሌላ ነገር የሚያፈዘንን ነገር አደርጋለሁ ብትል አይሰራም። እሺ ዛሬ ትዋረዳለህ። አይሰራልህ ዱቄትም ምናምን እዚህ የምትነፋብን በነከሰች ዛሬ። ከዛ ደግሞ የሆነ ነገር ቢጠፋ ደስ ይላል። ምን ታመጣለህ? እስካሁን ራሱ ያከበርኩ እናንተ እኮ ዝም ስላላችሁት ነው። ተቀላችሁ አጎቴ ነው ብዬ ነው እኔማ። ካሁን በኋላ ግን ማለት ካሁን በኋላ ግን በእናቴ መታል ስርዓትን ብትይዝ ነው የሚሻለው። በቃ እረፉ። አሁንም ቢሆን ስለ መድኃኒቱ ይንገረን። ከዛ በኋላ ይሄን ቤት ለቀህ ውጣ። በቃ ያው እናቴም አልፈለገችም። ያው ለአንተን ስታይ እንዴት እንደምት ውጣ እኮ ነው። ለምን አልወጣ? በቃ አውራ ቶሎና ውጣ። ከዛ ተጫውቶብን ሄደ። ማስገባታችን ራሱ እኛ ስለሆነ አውራን። አሁን ምንድን ነው የፈለግኸው? ምንም ፊቱ አላማረኝም። ምንም ደስ አላለኝም። ቆይ ምንድን ነው የፈለግኸው? ፈጠር ምንድን ነው እንደዚህ? የራሳችሁ ጉዳይ ጉዳይ እኮ። ለምንድን ነው የፈለግከን? አንደኛ ይዘድንን ለምንድን ነው ያልፈለግከው? እኛን ሶስታችንን ብቻ ለምንድን ነው ይገፍ ተንኮል ይዘህ መጣህ እንዴ ዛሬ? እረፍ ሰውዬ። ዱቄት ምናምን አልቀመጥ። ምንድን ነው ያዝከው ሲጀመር? እሱ ኪስ ውስጥ ምን ይሄ ሰውዬ ኪስ ውስጥ ሲገባ አትፈሩትም እንዴ እናንተ? እስክሪብቶ ለምን ይሄዳል እንዴ? ማውራት የሚፈልገው ነገር አለ። እዚህ አይደለም አንተ ይኸውልህ፣ አልፈለገችህም። በቃ ይኸው ምን ስርዓት ይዘህ ተቀመጥ። የምታወራው ነገር ካለ ዝም ብለህ እንደመጣ እባክህ ልቀቅኝ። አትንካኝ። ስርዓት አንተ የሰውዬ አልፈለገችህም። አይንህ እያየ ነው። እስከ ዛሬ መታ ውጣ ተባልክ። ሲጀመር ምንም ደስ የሚል ነገር ይዘህ አልመጣም። ይውጣልኝ እኮ ነው። እናንተ አልገባችሁም። ጭራሽ እስክሪብቶና ደብተር ሰጣችሁት። ምንም የለም እባክህ። አንተን ጠልታ ነው። አሁን ሲጀመር እኮ አንተ ከመጣ በኋላ መውጣት የምትፈልገው ምናምን አንተ ከመጣ በኋላ። አይ ባለፈው ራሱ እሱ ምናምን እሱ ስር ሄደው ሽቅትል ነበር። እንደዚህ ሲያሻሻት ምናምን እሱ ስር ነበር እንትን የምትለው። ግን በቃ ይውጣ። በቃ የሆነ ነገር አርግ እያለች ነው። ምን ላርግ? እኔ ስለ መድኃኒቱ እኮ ነው። ሌላ ነገር እኮ የለም። ግን ስለ መድኃኒቱ ነው። ምንድን ነው? እኔ እኮ አልገባኝም እኮ የምትይኝ ነገር እኮ። የሆነ ነገር አርግ እያለች ነው። ይውጣ ማን? እሱ ነው። ውጣ ነው። አንተ ሳሚ አትበል። በቃ ይውጣ። ናውጣ መውጣት የለበትም። ሴትዮ ስለ መድኃኒቱን ይዛል አይደል? መድኃኒቱን ይዞ ነው የመጣው። ይውጣ እያለች አይወጣም። ቆይ አይደለም፣ ሀሳቡን ይናገርና ይውጣ። በሩን ክፈቱና አስወጡት። እኮ ነው ያስወጣለሁ። በጭራሽ መውጣት የለበትም። አንቺ መድኃኒቱን ባለፈው የወሰደብን መድኃኒቱን ይዞልን ነው የመጣው። ስለሱ እናውራ ብሎ ነው ይዞ የመጣው እኮ። እሺ ግን በእናትሽ አግዢኝ። አንቺም በእናትሽ አልፈለገችም። ና ይኸው ሀሳብህን ተናገር። በቃ ይሄ ቁጭ በልና አውራ። ይኸው ጻፍና እንትን ዛሬ ደግሞ አንተም ላይ ተነስቶታል። ይወጥ ነው ናውጣ። ይሄው ናውጣ። አንተ ውጣ እንዳነካ።
ውጣ። እሺ ይወጣል ግን በቃ ትንሽ ያወራና ይወጣል። ተረጋጊ ግን ቶሎ ቶሎ ለምን አትናገርም? ጨንቋታል እኮ ውጣ። እባክህ ነው የምትል አይገባኝም። መጽሐፍ ከፈለክ ይሄው ጻፍ። እሺ በስርዓት አውራን። በቃ ያለፈውን ነገር ትተነዋል። እኛም አንዴ አድርገኸዋል አይደለ? ትተነዋል በቃ። ማን ትቼዋለሁ ብለህ ራስህን ችለህ ጻፍልኝ። አሁን መግለጥ ካልቻልክ ልግለጥልኝ። ይቆይ እዚህ ልትሆን አልፈለገችም። መጽሐፍ አልፈለገም። እሺ ማየው ነገር ከሆነ ደግሞ ይወጣል። በቃ ማታናግረን ነገር ከሌለ አይደል? አዎ እሷም ውጣ እያለች ነው። በቃ አልፈለገችም። ደብዳቤ ነው የምጽፍልህ? የምን ደብዳቤ ነው የሚጽፈው? ምንድን ነው ታዲያ ከጫፍ እስከ ጫፍ የሞላው? ይኸው መራት ተኛች። አስወጡልኝ። እሱ ምንም አይሰማም። ምንድን ነው እየጻፈ ያለው? ቆይ እናንተም እኮ ነገሮችን በአንድ አቅጣጫ ብቻ ነው እያያችሁ ያላችሁ። መንፈሱ ሊሆን ይችላል ላዩ ላይ እንዳትድን የሚያወራው። ለምን ደግሞ አትሰሙም? ናቲ ለምን ደግሞ አትሰሙም? እሺ አንተ አንድ ላይ ነው ሁላችሁ ልቆምና ነው ምንድን ነው የገኒ ክፍለ ሀገር ያለውን መሬት ለአንተ ውክልና እንደሰጠች አውቃለሁ እና ስለዚህ ያንን መሬት በእኔ ስም እንድትፈርምልኝ እፈልጋለሁ። ኧረ እባክህ ቀልድ ነው ማለት ማለት አንተ የምታውቀው እንዴ? ለዚህ ነው የመጣው። ዘና ትላለህ። ዘና ብለህ ትቆማለህ። እኔ በቃ ወደዛ አላማህ ሌላ ነበር ማለት ነው ከመጀመሪያውም እኮ ስትመጣ። ለዚህ ነው እንደዚህ ያደረገው አልኩት። ለዚህ ነው መድኃኒት የወሰድኩት። ለዚህ ነው ወይ መድኃኒቱን ወስደህ እንዳትድን ያደረከው? እኔን ንገረኝ። አንተ አሁን እኔን የመንካት ሞራሉ ራሱ እኮ የለም። ንገረኝ መጀመር። ለነገሩ በምን ይነግረኝ? ምንድነው ይሄ? ወይ እንዳትድን የፈለግከው እሷ? ለዚህ ነው መድኃኒቷን ያስከብር? ምንድን ውል ስጥ ሳሚ፣ እንደዚህ አይነት ነገር አታደርግ። የውል ስምምነት ልታስፈራ። ኧረ ወርውሪለት በእናትሽ አናቱ ላይ። እንዳትፈርም ለምን አይነት ሰው ነው እንደዚህ አይነት ነገር የምታደርገው? አንተ እውነት የአባቴ ልጅ ነህ? አንተ ወንድሜ ነህ? አስወጡ። ወንድምሽማ አይደለም ይሄ። አንተ አይደለም። እንዳትፈርም። ምን አይነት ጨካኝ ሰው ነህ? እህት እንደዚህ ውሻ ሆና ልቀቀኝ በእናትህ። እንደዚህ አይነት ሀሳብ አይምሮ ውስጥ ራሱ እንዴት መጣልህ? እሷ እንደዚህ ታማ አንተ ውል ምናምን ትላለህ እንዴ? እንዳትፈርም ብያለሁ። አንተ ምንድነው እንዴ? አትፈርም እንዴ? አሁን አንተ እንደዚህ ሆኜ ማንን ነው ለማምነው? ቆይ በዙሪያ ማንንም ወንድሜ አይደለህ እንዴ? እንደዚህ ሆኜ እንዴት ታደርገኛለህ? ኧረ ምን አይነቱ አንተ ምን አይነት ወራዳ ሰው ነህ? ቆይ በእግዚአብሔር አንተ እውነት እሱ የአባቴ ልጅ ነው? አስወጡልኝ በቃ ከቤቴ አስወጡልኝ እኮ ይጣናት። ለምንድን ነው እኔን የማታግዘኝና የማናስወጣው? ናቲ ቆይ እሷ የምትለው መስማት ብዬ እኮ
እውነት አንተ ወንድሜ ነህ የአባቴ ልጅ ነህ አይደለም ጭራሽ አይደለም ሳሚ ስለተናደደ የማይደረገውን ነገር ነው ያደረገው አንቺ ደስ ይበል ምን እኔ እናቴ እኮ ይኸውልህ ነፍሷን አታ እዚህ ጋር ውሻውን እኮ ነው ያለችው ለመሬት የምጨነቅ ይመስላል ግን አንተ ላይምሮ ካልጨነቀ በጣም ነው ማዝኖሽ እንዳትፈርም ነግሬሃለሁ እፈርማለሁ እንዳትፈርም እኔ መድኃኒትሽ ከተሰጠኝ እፈርማለሁ በቃ እንዳትፈርም እፈርማለሁ ሳሚ መሬት አይደለም የምትፈልገው ሳሚ እሱም አይበላውም እሱም እኔ እናቴን አጥቼ የለም ኧረ በእናታችሁ እሷን እንስማት እያወራች እኮ ነው ምንም ይኸውልሽ ግን አንቺ መዳን አለብሽ እኔ አንድ ቀን እንደዚህ ሆነሽ ማየት አልፈልግም በቃ እንዳትፈርም ለአንድ ቀን እንደዚህ ሆነሽ ማየት አልፈልግም እንኳን መሬት አይደለም ነፍሴን ሰጥሻለሁ እንዳትፈርም ሳሚ ነግሬሃለሁ እንዳትፈርም እያለች ነው ያለችው ለምንድን ነው የማንሰማት እሷን ሳሚ ብለህ ለምንድን ነው የማሰማ እንዳትፈርም ይኸውልሽ ግን መፈረም አለበት አንቺ መዳን አለብሽ አንቺ እርግጠኛ ነሽ አይደል መድኃኒት እንደሚያድናት ስማኛ እሷ ራሱ መሯት ሄደች እኮ አንተ በእኔ ቦታ ምንድን ነው የምታደርገው በእኔ ቦታ ብትሆን እናትህ ብትታም እንዳትፈርም እያለች ነው ይኸውልህ እናቴ ውሻ ሆና እየኖረች ነው ለምንድን ነው የማይገባችሁ እናንተ አስጠንቅቃናለች እኮ ሲመጣ ቆይ አንተ ትድናለች መንፈሱ ሊሆን ይችላል ስማ አሁን እኮ እያለህ ያለው ንብረቷን እንትን ማለት ስጠኝ ምንድነው የምትላት ሳሚ እየፈረምክ ነው አስብበት ምንድነው የምትላት አዘረፍናታ እዚህ ቆመን አዘረፍ ትዳንልኝ እንጂ ወለ እንኳን እኔ ነፍሴን ነፍስ ሰውነቶቼ እንዳለ አውጥቼ እሰጣታለሁ እንኳን መሬት አይደለም አይደለም እሷ እኮ አይሆንም እያለች ኧረ ናቲ ይሄን ልጅ አቃተኝ በእናትህ ናቲ እሱ ይሁን አንተ ምን ላድርግሽ ቆይ ሳሚ ፈርሜልሃለሁ መድኃኒቱን ስጠኝ መድኃኒቱን ሰውዬ ስግል ይብላኝ ለአንተ አጎቴ ይብላኝ ለአንተ እንኳንም እንደዚሁ ነገር እንኳን ተፈረመልህ እንዴ ለምን አትሄድም ይሄድ እያላችሁ ቆይ አንተ መድኃኒት ሳትቀበል የምትፈርመው ምን ሆነ ነው ሌላ ችግር ካልፈለክ መድኃኒቱን ስጠኝ በቃ አስፈራራም በእናትህ ፈረምኩልህ ያልከውን አደረግኩልህ አይደል ሂድና ተንፈላሰስበት መሬቱን በቃ ግን ይብላኝ አንተ እሷ ስትድን ምን እንደምትል እናያለን ቆይ አንተ ነህ እንዴ እንደዚህ አደረካት ደቃቀኝ በእናትህ ወረዘይ አይ ተረጋጋና መድኃኒቱን ስጠኝ እኔ መድኃኒቱን ነው ሳሚ አጎትህ ነው ብዬ ነው እየታገስክ ያለው አጎቴ ስለሆነ አንተ በጣም ሌላ ነገር እያልክ ነው ስጠን መድኃኒቱን በክብር ይኸውልህ ልቀቀኝ እኔ ከታማሚ ሰው ጋር አልደባደብም መድኃኒቱን ስጠን መድኃኒቱን ስጠኝ ሰውዬ ስጣው መድኃኒቱን ቀጥ ብለው ነገ ቀጥ ብለው እዚህ ቤት ማለት አይነን ማየት አትፈልግም ወራድ አብረሽ ልትሄጂ ነው እንዳንቺ ፈጣራሽ ምንድነው ያረከው በለው ምንድነው ጀንበሯ ጠለቀ የሕይወት ቅመሜ ሱሴ የደስታ መንፈሴ የሐሴት ዓለሜ ሱሴ ክብሬ ነሽ ሞገሴ አንቺው ነሽ
እስትንፋሴ ጨርሼ ባጣሽ እውነቱን